ሰላም ውድና የተከበራችሁ የኢለኒቱ ተከታታዮች እንኳን ደህና መጣችሁ። እንግዲህ ኑሃሚን ድራማን ክፍል 82ን ይዤላችሁ ከች ብያለሁ። ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። አሁን እንግዲህ የኤርሚያስ ማለት ነው መኪና ውስጥ ሆኖ ምግብ እየበላ ከዛ አምራን ትመጣና ምግቡን ነቅጣው ከመኪናው ጋር ውጭ ላይ ሆና ቆማ መብላት ትጀምራለች። ከዛም በኋላ ውሃ ስጠኝ አለችው። ቆይ ግን አንቺ የሚነቅጥሻለ እንዴ? ተረጋግተሽ አበይም ወይ? ለምንድነው እንደዚህ የምትሆኚው አላት። ከዛ እሷ ደግሞ እርቦይ ነው ከበላ በኋላ ከጠገብ በኋላ ከዛ በኋላ አወራሃለሁ አለችው። ከዛ እሱ ደግሞ ግቢና መኪናው ውስጥ ብይ ሲላት አታስብ፣ ሁሉም ሰው ነው በእኔ እያፈረብኝ ያለው ብላ እኔ ምች እንዳይመታሽ ብዬ ነው እዚህ ጋር ነው ያደግኩት። እኔን የመሰለች ምች ደግሞ ምች ሊመታኝ አይችልም ስትል ከዛ ኤርሚያስ ደግሞ አትቀልጂ እባክሽ፣ የምትገቢ ከሆነ ነይ ግቢ አላት። ከዛ ቁማ እየበላ እየነበረ ግቢ ወደ መኪናው ሲላት ምግቧንና ውሃውን ሰብስባ ወደ መኪና ትገባለች። ከዛም ኤርሚያስ ደግሞ በግርምት እያያት እንዴት እንደምትበላና እንዴት እንደምትጠጣ ቆይ ግን ምን ሁኜ ነው ቀመቼ መብላት የጀመርኩት ስትል እዛ ኤርሚያስ ደግሞ አታስቢ፣ የሚያንስሽ ከሆነ አዝልሻለሁ ጭማሪ አላት። ምን ነው እኔ ነኝ ደራሽ ለወገን ያልክሳ አለችው። እንግዲህ እኔ ነኝ ደራሽ ለወገን የሚል ዘፈን አለና እሷ ደግሞ እኔ ነኝ ደራሽ ለወገን ያልከኝሳ መጨረሻ ግን ያንተ መጫወቻ አልሆን ወይ አለች። እንግዲህ እንደምታውቁት አምራን ከናሁን ብር እየተቀበለ ለኤርሚያስ ነበረ የምትሰጠው ማለት ነው። ምክንያቱም ኤርሚያስን በጣም ታፈቅረው ነበርና ማለት ነው። እሱ ግን ብዙ ሴቶችን ይበቀል ነበር ማለት ነው። እንግዲህ እሱ የመጀመሪያ ፍቅረኛው በጣም ይወዳት ነበርና እሷ ደግሞ ብር መርጣ ትታዊዳ ስለነበረ ብዙ ሴቶችን ይበቀል ነበር ኤርሚያስ ማለት ነው። ከዛ በመሀል እንግዲህ ኑሃሚንን አግኝቶ ከኑሃሚን ጋር በጣም ጥሩ ፍቅር እያሳለፉ እያለ እንግዲህ በመሀል ምን ተፈጠረ? ያው ኑሃሚን ከአምራን ጋር የኤርሚያስ ፍቅረኛ እንደሆነ ትሰማለች ማለት ነው። እንግዲህ ኤርሚያስ ደግሞ ምንም ያጠፋው ነገር የለም። ለምን ብትሉ ከኑሃሚን በፊት ነው አምራንን የሚያውቃት ማለት ነው። ስለዚህ ኑሃሚን ደግሞ እሱን መረዳት ነበረባት። ብዙ ጊዜ ይቅርታ ሊጠይቃት ሞክሯን፣ ግን ልትቀበለው አልቻለችም። ከዛ በመሀል እንግዲህ እሷ ናሆምን ትወዳለች ማለት ነው። ናሆም ደግሞ የሚወደው አምራንን ነው ማለት ነው። እንግዲህ ያንም አለ እንግዲህ ናሆምና ኑሃሚን ደግሞ ሊጋቡ ነው ማለት ነው። ለኑሃሚን ደግሞ እንግዲህ ዳግም በጣም ይወዳታል ማለት ነው። ከሞት የሚያተረፋት መርዝ ጠጥታ ልትሞት ስትል እሱ ነው ማለት ነው። እሷ ግን ናሆምን ስለምትወድ እንግዲህ ከናሆም ጋር ሊጋቡ ነው ማለት ነው። አምራንም እንግዲህ በየሜዳው እያበደና ጨርቋን እየጣላይ ነው የምትገኘው፣ ንዴቱ ማለት ነው። እንግዲህ ህዳ ቤተሰቡንም ይቅርታ ብትጠይቅም ግን ከተንኮሏ አልተመለሰችም ማለት ነው። በተለያየ ጊዜ አንዳንድ ተንኮል ይዛ እየመዘዘ ወደ ቤታቸው ትሄዳለች። አሁንም ተንኮል አስባለች ማለት ነው። ከዛ መኪና ውስጥ ቁጭ ብላ ያንተ መጫወቻ ሁኜ መቅረቴ ነው የሚያሳዝን ብላ ኤርሚያስን ልትወቅስ ትሞክራለች ማለት ነው። ከዛ ስለዛ ቤት የምታውቂው ነገር አለ እንዴ አላት ኤርሚያስ። ከዛ እሷ ደግሞ ትናንትና እኔ ያለሁበት ቦታ ዳግም መጥቶ ነበር ብላ ወሬዋን ጀመረች። ከዛ እኔ ግን ምን ብዬ ልንገረው ብላ መናገር ጀመረች። ከዛ ኤርሚያስ ደግሞ ዝም ብሎ ትኩር ብሎ አያት ማለት ነው። ከዛ ወደዚህኛው ጋር ሰላም ውድና የተከበራችሁ የኢለኒቱ ተከታታዮች እንግዲህ ድራማችን እንደቀጠለ ነው። ወደ ናሆም ቤት ስንሄድ ደግሞ ዳግምና ወይዘሮ ዝናሽና ቶሎይኩን ቁጭ ብለው እያለ ዳግም ይመጣል ማለት ነው። ወይዘሮ ዝናሽም ትኩር ብለው አይተው ከዛ እንዴት ነሽ ማለት ጀመረን። ተሻለሽ ወይ አላት ዳግም። ከዛ እሷ ደግሞ እንግዲህ ያው ልጄ እንዲወርድብኝ አልፈልግም፣ እኔ በሞት ይሻለኛል እያለች ነው። እነሱ ደግሞ ያው
ኃይለኛ ህመም ስለያዛት ማለት ነው። ለመጀመሪያ ነው አሁን ይሄም እንድተርፍላቸው እንጂ መቼም እንግዲህ ያልተወለደው ልጅ ያው የሚናት የምትበልጠውና ስለዚህ ልጁ ውረድና አንቺ ታከሚ እየተባለች ነው። እሷ ደግሞ ልጅን ብላ ሙጭጭ ብላለች። መጀመሪያ ልታስወርደ የነበረ ልጅ አሁን ግን ለምን ሲባል ብላ ጭራሽ ኤርሚያስን ጠርታ ልጅን ሊያስወርዱብኝ ነው ብላ ነበር። ኤርሚያስም ግን አይ ቤተሰቦችሽ የሚሉትን ስሚ፣ እኔም ተስማምቻለሁ አንቺ ከዛ ወይዘሮ ዝናሽም ለኤርሚያስ ስትጠይቀው ቆይ ግን አንተ ልጁ ቢወርድ ነው ወይስ እናትየዋ ብትተርፍ ነው ሲባል አይ እኔ መጀመሪያ እኮ ያገኘኋት የሚል ነው። ስለዚህ ልጁ ይውረድ እና እሷ ትታከም ብሎ ማለት ይጀምራል። ከዛ እና ኑሐሚን ደግሞ ማን ነው የሚ ደግሞ ቆይ ግን አንተም እንደ ቤተሰቦች ነው እንዲህ እያሰብህ ያለው ብላ ከዛ ዳግምና እንዲሁም ናሁም ማለት ነው ወይዘሮ ዝናሽ ነው ውጣ ውጣ ብለው ከቤት አስወጥተውታን። በተለይ ናሁምና ወይዘሮ ዝናሽ ማለት ነው። ከዛ እንዴት ነሽ? እኔ ግን አሞኛል ብሎ ዳግም ወሬውን ጀመረ። በጣም ታምም ያለው በጣም ጭንቀት ይዞኛን ጠያቂ ያጣ ገመምተኛ ሁኛለሁ ብሎ ቆይ ምን ተፈጥሮ ነው የሆንከው? ለምን አትናገርም አሉት አቶ ላይኩን። ለምን እነግርሃለሁ አለ ዳግም። ዳግም እንዴት እንደዚህ ነው ላይኩን የምታወራው? እንዴት ባለቤቴ እንደዚህ ልታወራው ትችላለህ? ብላ ወይዘሮ ዝናሽ ዳግምን ታወራዋለች። ከዛ ዳግም ደግሞ አትፍረጅብኝ ማለት ጀመረ። እንግዲህ ዳግም በጣም የሆነ የማይታመን ሰው አባቴን እንደገደለው ነግሮኛ ብሎ ወሬውን ጀመረ። ከዛ አቶ ላይኩንም ዳግም እስኪ ተረጋጋ፣ ከዛም እዚህ ቤት ያሉት ሰዎች በሙሉ እንዳለምን አስጠንቅቆኛል፣ አይገርምም ብሎ የማይታመን ሰው እዚህ ያሉትን በሙሉ ቤተሰቦችን ነው። ወይ ዳጊ ከማን ጋር ነው የምታወራው? ለማንኛውም አሁን ሞቅ ስላለ ግባና ተኛ፣ በጣም ይቅርታ ብሎ እንግዲህ ስክር ብሏን ዳግም። ከዛም እንግዲህ ኤርሚያስ ምን እንደነገረው አላቅም። የቤት ያሉትን ሰዎች በሙሉ አትመናቸው ብሎኛል ብሎ ዳግም ወሬውን ጀመረ። ከዛ ወይዘሮ ዝናሽም አቶ ላይኩን ነው እንዴ አንተ እንደዚህ የምታወራው? በል ተነስና አንተ ሰክረሃን ተነስና ወደ ክፍል ግባ ብለው ወደ ክፍሉ እንዲገባ አደረጉት። ከዛ ይኸው መናጢ ኤርሚያስ ደግሞ ስልክ ስደውላት አታነሳም። እዛ ቤት መግባት ፈልጌ ነበረ፣ እዛ ቤት መሄድ ፈልጌ ነበር ማለት ሲጀምር ከዛ እንግዲህ የአምራን ብልቷ ማለት ነው ምና መንገዱ ጠፋ እንዴ? የሚንን የምትፈልገው ወይስ እኔ ሽምግልና ልትልከኝ ነው ብላ ወሬዋን ጀመረ። ከዛ ኤርሚያስ ደግሞ ቆይ አንቺ ደግሞ በእንደዚህ አይነት ሁኔታ ነው እንዴ አንቺን ሽማግሌ የምልከው ብሎ እሷ እንግዲህ እያሾፈችበት ነው። ከዛ ምን እንደገረመኝ ታውቃለህ አለች። ከዛ ያ ቤተሰብ ቆይ ግን በመቱት ቁጥር የሚጠብቅ ቢስማር ነው አለች። ጭራሽ ቤተሰቡ እንግዲህ ብትንትን እንዲል ነው የምትፈልገው አምራን ማለት ነው እንግዲህ። ከዛም በቃ በተንኳቸው ስል ተሰብስበ ታገኛቸዋለህ አለኝ። እንግዲህ አምራን አጣላዋቸው አያያዝኳቸው ስትል ዘወር ስትል ደግሞ አንድ ላይ ሆነው ምግብ ሲበሉ ሲፋቀሩና ሲደሰቱ ታገኛቸዋለኝ። እና እሷ ደግሞ በታትና የዛን ቤት ንብረት መውረስ ነው የፈለገችው። አምራን ግን ያሰበችው ሁሉ እየተሳካላት ስላልሆነ ምንድን ነው ማድረግ እኔ ስበትናቸው እነሱ እንደ ቢስማር ይጠብቃሉ ብላ ቆጫ ላይ ከዛም እና ምን ማድረግ አለብኝ አሁን አጣላኋቸው ብለህ ዞር ስትል ከምንም በላይ ደስተኛ ሆነው ጮቤ ረግጠው ነው የምታገኛቸው። ከዛ ምናልባት አንቺ ከስራቸው ስለማትለይ ነው አለ ኤርሚያስ። ነው እንዴ? ይኸው ዛሬም ካንተ ጋር ነኝ ያለሁት። ያንን ቤተሰብ ራሱ ልቀላቀል ብል የምትተወኝ አይመስለኝም ስትል ከዛ ኤርሚያስ ደግሞ ለራስሽ ይሳካልሽ እንጂ እኔ ስተውሻለሁ፣ እኔን ስበብ አታድርጊኝ አላት። ከዛም አንድ ነገር ልንገርሽ ወይ እኛ የምንሰራው ተንኮል አዙሮ እዛው ጋር የሚጥለን እኛ እኮ ተንኮለኞች ጥሩ ስራ እየሰራን አይደለም አለ። እውነት ነው ኤርሚያስ። ያው እንግዲህ የሰው ልጅ የሚሰራው ጥሩ ነገር የማይሰራ ከሆነ ተንኮል ከሆነ የሚሰራ ስለዚህ
መጨረሻው የማያምር ነው ማለት ነው። እውነት ነው ኤርሚያስ፣ እዚህ ጋር ትክክል ተናግረሃል። አምራን ጥሩ ነገር ለመስራት ሞክሪ። ያኔ አንድ ሰው ጥሩ ነገር ሲሰራ ማለት ነው ያው መጨረሻው ያማረ ነው የሚሆነው። ተንኮለኛ ግን ዙሮም ያ የሚሰራው ተንኮል መልሶ ራሱ ላይ ነው የሚጠመጠመው። እና አምራንዬ ተንኮልሽን ትንሽ ቀነስ አርጊው ማለት ነው። ከዛም እንጅማ እኮ እኔ እኮ አንቺን ማየት አልፈልግም ነበረ፣ እንደ አንቺ የምጠላው ሰው የለም ሲል እኔም እንደ አንተ የምጠላው ሰው የለም ብላ አምራን ከመኪናው ወርዳ በብስጭት ወረደኝ። ምግቧንም ከበላይና ውሃዋንም ከተጣጣይ በኋላ የእሱንም ምግብ ነቅጣ ከበላይ በኋላ ከዛ እሱ እንደውም ካልጠገብሽ ጨምሬ ያዝልሻለሁ ብሏት ነበር። ከዛም ከበላይና ከጠጣች በኋላ ወሬዋንም ከካች በኋላ ማለት ነው ከመኪና ወርዳ በብስጭት ስትሄድ ከዛ ኤርሚያስ ደግሞ መኪናውን ክላክሲክ አድርጎ ነይ አላት። ከዛ እሷም መጣይ ማለት ነው። ከመጣይም በኋላ አቤት አለች። ከዛ አንቺ ይችን ያዣት ለአንዳንድ ነገር ትሆንሻለይ ሲላት፣ ከዛ እሷ ደግሞ እጇን እያውለበለበች ቆይ ግን አንተ ነህ ለእኔ ብር የምሰጠኝ ብላ ብሩን መናቅ ጀመረኝ። ዝም ብለሽ ተቀበይኝ አላት። ግን እኮ ኤርሜ ለእኔ በመስጠት ትኮንናለህ እንጂ አትጸድቅም አለችው። እሱ ደግሞ ዝም ብለሽ ተቀበይኝ እንዲሸግርሽ አልፈልግም ማለት ቢሆንም እውነት ነው። እንግዲህ ከሷ ነው እየተቀበለ መኪናውንም የገዛው ብዙም ነገር ያደረገው። ስለዚህ እሱም ደግሞ አልተዋትም። ምግብም አበላትና ውሃም ካጠጣት በኋላ እንግዲህ አምራን ብር አይጠቅማትም። ወይዘሮ ዝናሽን እያታለለች ብዙ ብሩ ተቀብላለች። ከናሁምም እንደዛው። አሁን ደግሞ እንግዲህ ከኤርሚያስ ዙራ እየለመነ ነው ማለት ነው። እንግዲህ ተንኮሯ አዙሮ እየጣላት ነው ማለት ነው። ከዛም ብሩን ከተቀበለኝ በኋላ እንባዋ ተናነቃት። ይህ ሁሉ የማደርገው ነገር ነው፣ የማደርገው ተንኮል ነው እንደዚህ ያደረገኝ። ኤርሚያስም በጣም አዝኖ ስለሷ እያሰበ እሷም በእጇ ብሩን ይዛ ምግቡን በፌስታል ይዛ ውሃዋን ይዛ በዚህ ስራ የምቀጥል አይመስለኝም፣ የኔ ዕጣ ፈንታም እንዳምራን ነው የሚሆነው። ስለዚህ ከተንኮል መመለስ አለብኝ። እንደዚህ አይነት ተንኮል ተመልሼ መስራት አልችልም። አምራንም መጨረሻዋ እንደዚህ ነው የሆነው፣ የኔ መጨረሻም እንደዚህ እንዲሆን አልፈልግም፣ መስተካከል አለብኝ ብሎ ኤርሚያስን ማሰብ ጀመረ። እንግዲህ ጥሩ ነው፣ ጥሩ ነገር አስቡ ማለት ነው። ለማንኛውም ኑሃሚን ድራማ ይሄን ይመስላል ማለት ነው። በሚቀጥለው ምዕራፍ እስከምንገናኝ ሁላችሁንም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ፈጣሪ አምላክ በያለንበት በያላችሁበት ይጠብቃችሁ ይጠብቀን። የምንወዳትን እምዬ ኢትዮጵያን ማላን ገነት ዳሯን እሳት ያደርግልን። ውድ ቤተሰቦች ታዲያ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ ማድረግ አይከፈልበትም። ውድና የተከበራችሁ የቻናሌ ተከታታዮች እና እንግዲህ ደስ የሚል ድራማ ነው፣ አስተማሪ ድራማ ነው ኑሃሚን ድራማ። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። የምወዳችሁ ውድ ቤተሰቦች